ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ተቃውሞ ሰልፍ ሊጀመር ነው፣ ህዝቡም ተነስ ተብሎ ጥሪ ቀርቦለታል። መከላከያ ወታደራዊ ስልጠና አልሰጥም አለ። ፋኖ ታላላቅ ድሎችን እየተጎናጸፈ መሆኑ ተገለጠ። ኢዜማ በሁሉም ክልል እወዳደራለሁ ሲል ገለጸ። ባለስልጣኑ እርምጃ ወስጃለሁ በሰራተኞቹ ላይ አለ። አሁን ወደ ዝርዝር እንሄዳለን፣ አብራችን ቆዩ። የኢትዮጵያ ህዝብም ሰልፉን እንዲቀላቀል ጥሪ ቀረበለት። እኛ የምንታገለው ለምግብ ብቻ ሳይሆን ለነፃነትና ለፍትህ ነው አሉ የጤና ባለሙያዎቹም። የጤና ባለሙያዎች ሁለተኛ ዙር ተቃውሞ እየተጀመረ ነው ብለዋል። የመብት ጥያቄያችን ስላልተመለሰልን ሁለተኛ ዙር አድማ ለማድረግ ተገደናል ሲሉ ነው የሕክምና ባለሙያዎቹ የገለጹት። የጤና ባለሙያዎቹ መንግስት ወስዳለሁ የሚለው ማናቸውን እርምጃዎች ከኑሯችን በላይ ስለማያስፈራን የፈለገውን ማድረግ ይችላልም ብለዋል። የኢትዮጵያ ህዝብ እንደተለመደው ከጎናችን እንዲቆም ብቻ ሳይሆን በሰልፉ ላይ መቀላቀልም አለበት ነው እየተባለ የሚገኘው። የህክምና ባለሙያዎቹ በተደጋጋሚ ጊዜያቶች ያደረጓቸውን የተቃውሞ ሰልፍ በተመለከተ ህዝቡ በዝምታ በማለፉ የከፋ ችግር መከሰቱ የሚዘነጋ አይደለም ብለዋል። በተለይም በኢትዮጵያ የሚስተዋለው ችግር ከጊዜ ወደ ጊዜ እየከፋ የሄደው በህክምና ባለሙያዎች ላይ ብቻ ሳይሆን በጠቅላላ በአገሪቱ በሚገኙ ህዝቦች ላይ ነው ብለዋል። እናም በተቻለን መጠን ይህ ስርዓተ መንግስት እየፈጸመ የሚገኘውን ግፍና በደል በመቃወም ሁላችንም ከሐኪሞች ጎን መቆም አለብን የሚል ጥሪው አሁን እየበረከተ ይገኛል። የብልጽግና መንግስት በተደጋጋሚ ጊዜያት የቀረቡለትን የህዝብ ጥያቄ በማዳፈን በራሱ መንገድ እየተንቀሳቀሰ ያለው ሁኔታ አሁን እየጠነከረ መጥቶበታል። ህዝቡ ተቆጥቷል። በጣም ከፍተኛ አደጋ በአገሪቱ ላይ ሊከሰት እንደሚችልም ስጋት አለ ብለዋል። ፋኖ በተለያዩ አካባቢዎች ድል እየቀናው መሆኑ ተገለጸ። እጅግ ታላላቅ ድሎችን እየተጎናጸፈ የሚገኘው የፋኖ ኃይል በተለይም በርካታ ምርኮና እንደዚሁም መሳሪያ በእጁ እየገባ እንደሆነም ተገልጿል። ከ10 ሰዓት በላይ የፈጀውን ውጊያ እጅግ ትልቅ ድል ተመዘገበ ቢሆንም ከፍተኛ ቁጥር ያለው የጠላት ኃይል ደምስሰናል፣ ከፍተኛ ቁጥር ያለውን አቁስለናል፣ እጅግ ቁጥሩ የበረከተም ለፋኖ እጁን ሰጥቷል ብለዋል። ፋኖቹ ባደረጓቸው ትግሎች በመተማ አርማጮ ቀጠና የብልጽግና ወራሪ ኃይል በደጃዝማች 4ኛ ኮር እየተወሰደበት ባለው እርምጃ በትንትኑ መውጣቱንም ነው የገለጹት። ፋኖቹ ከስፍራው አርበኛ ብርሃኑ ሙላው ሙጬ እና ጓደኞቹ በፈጸሙት እጅግ አስደናቂ ጀብዱም ሁሌም በታሪክ ሲወሳ የሚዘለቅ የድል አሸናፊነት አርማ ሁሉ በልባችን የታተመ ወደር የለሽ ጀግንነት ተመዝግቧል ተብሏል። በሌላም በኩል በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ በርካታ የአድማ ብተና አባላት እርምጃ የተወሰደባቸው መሆኑም ተገለጠ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር አንደኛ ሸዋንግዛው ካሳ ሻለቃ የፋኖ ኃይል በትላንትናው ዕለት ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ደፈጣ በኮሎኔል መብሬ አስማማው ዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ የሰብአዊ ጉዳት የደረሰ ሲሆን በዚህም እጅግ ቁጥሩ የበረከተ አድማ ብተናና የመከላከያ መደምሰሱ ነው የተገለጠው። በተጋድሎው በድምሩ 2 ቲም የሚሆን የጠላት ኃይል ከጥቅም ውጭ የተደረገ ሲሆን የሳጅን አደም አሊ አባናደው ክፍለ ጦር ህዝብ ግንኙነት ክፍል በላከው ሪፖርት ገልጧል። ለውትድርና የተላኩትን አላሰለጥንም ሲል ማሰልጠኛ ጣቢያው አባረረ፣ አልቀበልም አለ። የአብይ አህመድ አገዛዝ ህፃናትን ከየአካባቢው እያፈነ በግዳጅ ወደ ውትድርና እያስገባ እያስፈጃቸው እንደሆነ በተደጋጋሚ ለህዝባችን እና ለዓለም አቀፉ ማህበረሰብ መግለጻችን አይዘነጋም። በየአካባቢው በግዳጅ ከተሰበሰቡትና ወደ ብር ሸለቆ ለስልጠና ከተላኩት ወጣቶች መካከል ያገዛዙን የብር ሸለቆ የስልጠና ኃላፊ ከብር ሸለቆ መልሷቸዋል። እነዚህን ህፃናት በፍጹም አላሰለጥንም ብሏል የማሰልጠኛ ኃላፊው። በጣም ትናንሽ ልጆች ናቸው።
እነዚህን ውትድርና ለማሰልጠን አይደለም ለራሳቸው ምግብ መብላት የማይችሉ እንዴት ነው እነዚህን ወደ ስልጠና የምትልኳቸው በሚል ነው ከ10 በላይ አይሱዙ መኪና ጭኖ ወደ ደብረ ማርቆስ ከተማ አብማ ሆቴል አካባቢ ያራገፋቸው ተብሏል። ወደ መጡበት ሊጓጓዙ በዝግጅት ላይ እንደሆኑም ነው የተገለጸው። ህፃናቱ ከመራባቸው የተነሳም በተራገፉበት አካባቢ እንጀራ እየለመኑ እንደሆነም ታውቋል። የብልጽግና ኃይል ግራ ሲገባው ህፃናቶችን ጭምር ወደ ማሰልጠኛ መላኩ እጅግ ነውር እየተሞላበት ተግባር መሆኑ ነው እየተገለጸ የሚገኘው። አሁን በማሰልጠኛ ጣቢያዎች ብቻ ሳይሆን በየቀበሌ ገበሬ ማህበሩ ጭምር ሳይቀር ስልጠና እየሰጠ እንዳለም መረጃዎቹ እየወጡ ነው የሚገኙት። አገርን አስተዳድራለሁ የሚለው የመንግስት አካል ወይም ብልጽግና ተብዬው አብይ አህመድን ጨምሮ የሚሰሯቸው ተግባሮች ነውር እየተሞላበት በመሆኑ ሀገሪቱ ዛሬም ለከፋ አደጋ መጋለጧ ነው እየተገለጸ የሚገኘው። ለመፍትሄ መትጋት ሲገባ ህፃናቶችን እየመለመሉ ወደ ውትድርና ለመላክ የሚደረገው ጥረት በአስቸኳይ ሊቆም እንደሚገባም ተገልጿል። ከ5000 በላይ ኢትዮጵያን ዜጎች በአዲሱ የአሜሪካን ውሳኔ ተጠያቂ ይሆናሉ ተባለ። በአሜሪካ ከሰሞኑ ለኢትዮጵያ ዜጎች ተሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧን ተከትሎ 5000 ኢትዮጵያን የውሳኔው ተጠቂ እንደሚሆኑ ነው የታወቀው። ቀደም ሲል ኢትዮጵያውያን በቀድሞ ፕሬዝዳንት ባይደን ዘመን የህግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጾ ነበር። ይሁን እንጂ አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ ህግ ከለላ መስጠቷ መጀመሯን የሚታወስ ሲሆን በሚያዝያ 24 ደግሞ ተራዝሞ እንደነበረ አይዘነጋም። ይሁን እንጂ ስደተኛ ጠል የሚባለው የትራምፕ አስተዳደር ከሰሞኑ ይፋ ባደረገው ውሳኔ ለእነዚህ ኢትዮጵያውያን የሰጠውን ከለላ አንስቻለሁ ሲል ገልጧል። ታዲያ ይህንን የአሜሪካንን ውሳኔ በመቀበል በተለይም የብልጽግና ካድሬ ሚዲያዎች ጭምር ሳይቀሩ በተለይም ለነፃነት ለፍትህና ለእኩልነት የሚታገሉ ኢትዮጵያውያንን እንኳንም ኑልን እያሉ ሲያብጠለጥሏቸውና ሲያንቋሽሿቸው እየተስተዋለ ይገኛል። አብዛኞቹ እነሱ ራሳቸው በስደት ኢትዮጵያ ውስጥ ያለው መከራና ስቃይ የከፋ ነው በማለት በስደት እጃቸውን ሰጥተው በተለያየ ሀገር በጥገኝነት ያሉት ሳይቀሩ ዛሬ እነዚህ ወገኖች ኢትዮጵያ ውስጥ ያለውን ችግር መከራና ስቃይ በዛበት ምድር ነው በሚል በተለያዩ ሀገራት ጥገኝነት የጠየቁ እንዳሉ ይታወቃል። እናም አሜሪካ ለጊዜው ውሳኔዋ ተግባራዊ ይሁን አይሁን ሳይታወቅ በእነዚህ ዜጎች ላይ የማይገባ ተግባር እየፈጸሙ ይገኛሉ። ምንም ይሁን ምን ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ሁሉም በግልጽ የሚያውቀው ነው። ዛሬ እዛው ኢትዮጵያ ውስጥ ያሉት እንኳን መኖር ተስኗቸው ስቃይ መከራ በሚያዩበት ከአንዱ ቦታ ወደ አንዱ ቦታ መንቀሳቀስ በማይቻልበት በኑሮ ውድነቱ እጅግ ስቃይ መከራ እያዩ ባለበት የሕክምና ባለሙያዎች ጭምር ሳይቀሩ ለሁለተኛ ዙር ተቃውሞ በሚያቀርቡበት በዚህ ሰዓት እነዚህን በውጭ ሀገር የጥገኝነት ጥያቄ ያቀረቡ ዜጎችን ኑልን አገራችን ሰላም ነው እያለ የሚቀሰቅሱት ነውር ተግባራቸውን እንዲያቆሙም ጠይቀዋል። ኢዜማ በሁሉም የምርጫ ጣቢያዎች እወዳደራለሁ ሲል ገለጸ። ኢዜማ 7ኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ከሚያካሄድባቸው አካባቢዎች ሁሉ የህዝብ ይሁንታን ለማግኘት እሳተፋለሁም ብለዋል። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በዚህ ወቅት ምርጫ የፖሊሲ አማራጮችን ማቅረብ የተረጋጋ መንግስት መመስረቻና የዲሞክራሲ ባህልን መገንቢያ መሳሪያ መሆኑን ገልጸው ምርጫውን ለዚህ ዓላማ ብቻ ለመጠቀም እንደሚሳተፉም ጠቁመዋል። ፓርቲው ላለፉት 4 ዓመታት በምርጫ ንቁ ተሳትፎ በማድረግ የህዝብን ድምፅ ለማግኘት የዝግጅት ስራዎቹን ሲያከናውን መቆየቱንና በቀጣይ 7 ወራት ውጤት የሚታይበት እንደሆነም አመልክተዋል። ፓርቲው መንግስትን ጨምሮ በሁሉም ባለድርሻ ምርጫዎች ተጀምሮ እስከሚጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡም ጥሪ አቅርቧል። መንግስት ምርጫውን ነፃ፣ ፍትሐዊ፣ ዲሞክራሲያዊ ለማድረግ የሚጠበቅበትን ኃላፊነት ሊወጣ እንደሚገባም ገልጸዋል። ይሁን እንጂ ይህንን የኢዜማን መግለጫ ብዙዎቹ ፌዝ ሲሉ አጣጥለውታል። ከተመረጠበት ጊዜ ጀምሮ ለመሆኑ ለኢትዮጵያ ህዝብ የፈየደው አንድም ነገር የሌለ ይህ ፓርቲ ዛሬ ደግሞ ልክ ሀገር ሰላም እንደሆነ አስመስሎ በሁሉም አቅጣጫ ምርጫውን እሳተፋለሁ ማለቱ ለመሆኑ ማን እንዲመርጠው አስቦ ነው ሲሉም ገልጸዋል። ይህንን ነውር ተግባር የፈጸመ የኢዜማ ፓርቲ ተመልሶ ለምርጫ ለመወዳደር ማሰብ ሳይሆን ዛሬም የብልጽግና ተላላኪነቱን ስራ በገቢር ለማከናወን የጀመረው መግለጫ ነው ሲሉ ተችተውታል። የኢትዮጵያ ኤሌክትሪክ አገልግሎት ባለስልጣን እርምጃ ወስጃለሁ በኮራፕትድ ሰራተኞች ላይ
አለ። በ5 ወራት 54 ሰራተኞች ላይ ነው እርምጃ መውሰዱን የገለጸው የኢትዮጵያ ኤሌክትሪክ አገልግሎት ባለስልጣን የስነ ምግባር ጥፋት በፈጸሙ 54 ሰራተኞች ላይ እርምጃ መውሰዱን እወቁልኝ ያለው የኢትዮጵያ ኤሌክትሪክ አገልግሎት ባለስልጣን በ5 ወራት ብቻ እርምጃ ከተወሰደባቸው ሰራተኞች መካከል 10 የጽሁፍ ማስጠንቀቂያ፣ 37 የደሞዝ፣ 2 ከቦታ ማንሳት፣ 5 ስንበት በድምሩ በ54 ኃላፊዎችና ሰራተኞች ላይ በዲጂታል የሙስና ጥቆማ መቀበያ ስርዓት ላይ በሌሎች አማራጮች በቀረበው መሰረት ተረጋግጦ እርምጃ ወስጃለሁ ሲል ገልጧል። የባለስልጣን መስሪያ ቤቱ ሰሞኑን እየወሰደ ያለው እርምጃ የሚያበረታታ ቢሆንም በሌሎች መስሪያ ቤቶችም ይህ ሊቀጥል ይገባልም ተብሏል። ኮሚሽነሩ የምርጫ ደህንነትና የጸጥታ ተቋም ሚና መጽሐፍ አሳተሙ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የምርጫ ደህንነትና የጸጥታ ተቋም ሚና በሚል ርዕስ ነው የጻፉትን መጽሐፍ ማስመረቃቸው የተገለጸው። መጽሐፉ ለልዩ ልዩ የህብረተሰብ ክፍሎች ተደራሽ እንዲሆን በአማርኛ፣ በአፋን ኦሮሞ፣ በእንግሊዝኛ እና በፈረንሳይኛ መዘጋጀቱም ታውቋል። ኮሚሽነር ዘላለም መንግስቴ የምርጫ ደህንነት እና የጸጥታ ተቋም ሚና መጽሐፍ ለሽያጭ የሚገኘው ገንዘብ ጀግኖች ማዕከል ማገገሚያ ግንባታ እንዲውልም አበርክተዋል ተብለዋል። ዶክተር ኮሚሽነር ዘላለም መንግስቴ ለአማራ ክልል ጀግኖች ማዕከል ግንባታ የበኩላቸውን አስተዋጽኦ በማድረጋቸው የተሰማቸውንም ደስታ ገልጸዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለመላው የክልሉ ፖሊስ ሰራዊት እንኳን ደስ ያላቸው ሲልም ገልጸዋል። ለመሆኑ ይህ መጽሐፍ ታትሞ ለአገልግሎት ይውላል የተባለው በምን መልኩ ነው? በአጭር ጊዜያት ውስጥ በእነዚህ ሁሉ ቋንቋዎች እየተዘጋጀው በማንስ ገንዘብ የሚል ጥያቄም በዶክተር ዘላለም መንግስቴ ላይ ጥያቄ አስነስቷል። ከዛም በዘለለ ለአንድ መጽሐፍ ምረቃ ይህ ሁሉ ሽርጉድ የመንግስት ተቋማቶች ሁሉ ይህንን የመጽሐፍ ምረቃ ዝግጅት ለማድመቅ ማን ነው ያስገደዳቸው? ለመሆኑ የሀገሪቱን ሀብትና ንብረት እየዘረፉ መጽሐፍቶችንም እያሳተሙ ለዚህ አገልግሎት እንዲውል እያሉ የሚገልጹት ነገር ከጠቅላይ ሚኒስትር አብይ አህመድ ጀምሮ እየተከናወነ ያለበት ሁኔታ አሁንም መቀጠሉ አሳዛኝ ነው ሲሉ ብዙዎቹ ይህንንም የመጽሐፍ ምረቃ ዝግጅት ላይ የተደረጉትን እንቅስቃሴዎች አውግዘዋል። አሁን ወደ ውጭ ዜና እናመራለን። ኢትዮጵያና ኤርትራ ለአልጀርስ ስምምነት ቁርጠኛነታቸውን እንዲያድሱ የአፍሪካ ህብረት ኮሚሽን ሊቀመንበር ጥሪ አቀረቡ። የአልጀርስ ስምምነት 25ኛ ዓመትን በማስመልከት ነው ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነታቸውን እንዲያድሱ የአፍሪካ ህብረት ኮሚሽነር ሊቀመንበር መሐሙድ አሊ ዩሱፍ ጥሪ ያቀረቡት። የኢትዮጵያና ኤርትራ 1998-2000 ጦርነት ያስቆመው የአልጀርስ ስምምነት ከተፈረመ 25ኛ ዓመቱን በያዘበት ወቅት ነው የአፍሪካ ህብረት ኮሚሽን ሊቀመንበር ስምምነቱ የሁለቱም እህትማማት አገራት ህዝቦች ለትብብር ለጋራ ነጻነት ብልጽግና ያላቸውን ዘላቂ ምኞት እንደሚወክል የተናገሩት ሊቀመንበሩ የአፍሪካ ኮሚሽን ሁለቱም አገራትና ቀጠናውን ለመደገፍ ዝግጁ መሆናቸውን በመግለጽ ለሰላም፣ ልማት፣ ድንበር ተሻጋሪ ትብብርና በአጋርነት ላይ ለተመሰረተው የጋራ መጽሔ እድል ያለውን ቁርጠኝነትም አረጋግጠዋል። ሱዳን የዩኤን አውሮፕላኖችና የሰራተኞች በሱዳን ከፍተኛ ወንጀል ተሳታፊ ሆነው መገኘታቸው ተገለጸ። የተባበሩት መንግስታት ድርጅት ውል ያላቸው አውሮፕላኖች በደቡብ ሱዳን የስለላና ኮንትሮባንድ ወንጀል ፈጽመዋል በሚል ነው የተከሰሱት። የደቡብ ሱዳን ባለስልጣናት በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ውል ስር ሲሰሩ የነበሩ 4 አውሮፕላኖች በሀገር ደህንነት ስጋት ምክንያት እንዳይንቀሳቀሱ ማድረጋቸውን የአካባቢ ሚዲያዎች ዘግበዋል። የውጭ ጉዳይ ሚኒስትር ሞንዴል ሰማን ኩምባ በጁባ ለዲፕሎማቶች እንደተናገሩት አውሮፕላኖቹ ዩኤንኦ 570ፒ እና ዩኤንኦ 571ፒ ያልተገለጹ የስለላ መቅረጫዎችና ሚሳኤል መከላከያ ዘዴዎች ተገጥሞላቸው ተገኝተዋል ሲሉ ነው ያስረዱት። ሌሎች 2 አውሮፕላኖች ደግሞ በደቡብ ሱዳን እና ሱዳን መካከል የሰንደል እንጨት የተባለ የተፈጥሮ ሀብት በማዘዋወር ወንጀል ተሰማርተው ተገኝተዋል ሲሉም ሚኒስትሩ ገልጸዋል። ገለልተኛ መንግስት የምርመራ ኮሚቴ ስራውን ካጠናቀቀ የመጨረሻ ሪፖርቱን ለባለስልጣናቶችም አስገብቷል። ሚኒስትሩ ክሶቹ የተነሱት በተወሰኑ የአውሮፕላን ኦፕሬተሮች ላይ እንጂ በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ላይ እንዳልሆነ አጽንኦትም ሰጥተዋል። የተባበሩት መንግስታት በጉዳዩ ዙሪያ እስካሁን ይፋዊ መግለጫ አልሰጠም። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስለው ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን።
ከዜናዎቹ ጋር እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።